ሰላም ጤና ይስጥልን አድማጮቻችን፣ ይህ ሆርን ፍሪኩዌንሲ ነው። እንግዲህ ሳምንታዊ ጊዜያችን ጠብቀን መተናል። ኤርሚያስ ሙልጌታ ነኝ ከኤድመንተን ካናዳ። ዝግጅቴን ይዤ መጥቻለሁ። ዛሬ እንግዲህ በዋናነት የምናተኩረው በኢትዮጵያ እና ኢትዮጵያ ጉዳይ ላይ ነው። ምክንያቱም ደግሞ እንግዲህ 7ኛ ሀገራዊ ምርጫን ለማካሄድ ይህን ፕሮግራም እየቀረጽን ባለንበት ሰዓት የሰዓታት እድሜ የአንድ ቀን እድሜ የአንድ ቀን እድሜ ብቻ የሚቀረው ነው። እንግዲህ በዚህ ይቅርታ ጁን 1 ነው ምርጫው አይደል? ስለዚህ ሰኞ ነው። ዛሬ አርብ ላይ ነው እየቀረጽን ያለ ነው። ስለዚህ 2 ቀን 3 ቀን አካባቢ ይቀረዋል ማለት ነው። ብቻ እንግዲህ ኢትዮጵያ የምርጫ ሂደቱ አንዱ አካል የሆነው የሳይለንስ ፒሪየድ ላይ ነው የምትገኘው። እንግዲህ ያንን ተከትሎ እንግዲህ በርካታ ዓለም አቀፍ ሚዲያዎች ደግሞ ምርጫውን በሚመለከት ሰፊ ዘገባዎችን እያስነበቡ ይገኛሉ። ብዙዎቹ በሚባል ደረጃ ያው እናንተም እንዳነበባችኋቸው አሉታዊ ሊባሉ የሚችሉ ናቸው። በርካታ ትችቶችን ያስነበቡ መገናኛ ብዙሃን አሉ፣ የዓለም አቀፍ መገናኛ ብዙሃን ይገኛሉ። ከዛ ውስጥ ግን ለዛሬ እንደ ማሳያ እንደ መግቢያም በኋላ ላይ ለማሳየትም ሞክራለሁ የኢኮኖሚስትን እና የቻተም ሃውስን ሪፖርት እንደዚሁ ወደ ለእናንተ እንደሚመች ወይም ደግሞ ለዚህ ዝግጅት እንዲመጥን አድርጌ ለማቅረብ ሞክራለሁ። ከዛ አስቀድሞ ግን እንደ መግቢያ ያህል ያው መግቢያ ላይ እንደተናገርኩት በኢትዮጵያና ኢትዮጵያ ዙሪያ ላይ ነው የምናደርገው። ይህንም ምክንያት በማድረግ እንግዲህ ወደ ደቡብ አፍሪካ ዜጎችን በሚመለከት ሄዳሉ። ኤርሚያስ ምነው ጨቀጨክን በደቡብ አፍሪካ ጉዳይ አይበቃንም ወይ እንደማትሉኝ ተስፋ አደርጋለሁ። ምክንያቱም በጣም ዜጎች ችግር ላይ ናቸው። የተቀጠረላቸው ለእልቂት ነው የተቀጠረው የጁን 30 የቀነ ገደብ ወይም ደግሞ አልቲሜተም በጣም አስፈሪ ነው። አሁንም የኢትዮጵያ መንግስት በጣም ትኩረት ያሻዋል። ዜጎችን ሊታደግበት የሚችለው መንገድ በሙሉ አሟጦ መጠቀም ይኖርበታል እያልኩኝ የወተወትኩ ነው የሚገኘው እኔ በግል የምገኘው፣ እንዲሁም እንደ ሚዲያም እንደ ሆርን ፍሪኩዌንሲም እንደዛው ማለት ነው። እና በርካታ እንግዲህ ሪፖርቶች እየወጡ ይገኛሉ ከደቡብ አፍሪካ ጋር በተገናኘ። እንዲሁም እንግዲህ በጣም የዚህ የመጤጠልነት ወይም ደግሞ እንግዲህ የኢሌጋል ኢሚግራንትስን በሚመለከት እነሱን የሚቃወሙ ሰዎች ዋነኛ ታርጌት አድርገዋቸዋል ተብሎ የሚታሰቡ አፍሪካውያን ወንድሞቻችንና እህቶቻችን አሉ። እዛም ውስጥ ደግሞ በዋነኝነት የሚጠቀሱት ምዕራብ አፍሪካዊ ሀገራት ናይጄሪያ እና ጋና ናቸው። እና የጋና መንግስት ያው በፈቃደኝነት ዜጎችን ወደ የመመለስ እንቅስቃሴውን ጀምሯል። ከዚህም ጋር ተያይዞ 800 የሚሆኑ ጋናውያን ተመዝግበው እስካሁን 300 የሚሆኑት ደቡብ አፍሪካ ለቀው ወጥተዋል። የማሃማ አስተዳደር እንግዲህ ከከፍተኛ ውዳሴ እየቀረበለትም ይገኛል። ያው የትኛውም ሀገር አመራር እንደዚህ አይነት ውዳሴዎችን በጸጋ የሚቀበል ቢሆንም ከጋና ያው በአንጻራዊነት ዲሞክራቲክ ሀገር ነች ተብሎ የምትታሰብም ሀገር ነች እና ለሁለተኛ ጊዜ እንግዲህ ወደ ስልጣን የተመለሱት ማሃማ እንግዲህ ዜጎቻቸውን በአስቸኳይ ከደቡብ አፍሪካ በማውጣት ወደ ጋና ወስደዋል። ጋናም ከደረሱ በኋላ ደግሞ አንዳንድ ቃል ተገብቶላቸዋል። ይህም ምንድነው እንግዲህ በሀገራቸው ሰርተው የሚለወጡበትና ሀብት ንብረት የሚያፈሩበት ስደትም የማይመኙበት አይነት አሰራር ሊደረግላቸው እንደሚችልም እንደዚሁ ቃል ገብተውላቸዋል ለተመላሾች። ይህ በጣም የሚበረታታ ነው። የአንድ ሀገር መሪ የአንድ ሀገር አመራር ለዜጎቹ ትኩረትን ሰጥቶ ሲሰራ ይሄን ይመስላል ተብሎ መታየትም ወይም ደግሞ እንደ ኤግዛምፕል ሊወሰድ የሚችል እርምጃ ነው የወሰዱት። ማሃማ በጣም በጣም የሚያስመሰግናቸው ነው። አሁንም ደግሞ እንግዲህ 500 የሚሆኑ ጋናውያን ጊዜያቸውን ጠብቀው ይመለሳሉ ማለት ነው። ከጁን 30 በፊት ይቅርታ ከፈረንጆች ጁን 30 አስቀድመው እንግዲህ ደቡብ አፍሪካን ለቀው ይወጣሉ ተብሎ ይታሰባል። ይሁን እንጂ የሌሎች ሀገራት ዜጎች አሁንም በደቡብ አፍሪካ ይገኛሉ። በዋነኝነት ደግሞ በጣም ሰፊ ቁጥር ያለው ኢትዮጵያውያን ደግሞ በዛ ይገኛሉ።
ይህንም ተከትሎ እንግዲህ በርካታ ኢትዮጵያውያን እኔ ያነጋገርኳቸው ባለፈውም እንደዚሁ ሰፊ ዝግጅት ሰርቼ ነበረ። አሁንም ከዛ በኋላም እንደዚሁ ግንኙነቴን አላቆምኩም ነበር እና በርካታ ጥያቄዎችንም እንደዚህ እያቀረብኩላቸው ነበረ። በእርግጥ ከደቡብ አፍሪካ መውጣት የሚችሉ ወይም ደግሞ መውጣት የሚፈልጉ ሰዎች አሉ ወይ የሚል ጥያቄ አቅርቤላቸው ነበረ እና እስርን በመፍራት ምክንያቱም አሁንም ዶክመንት የሌላቸው ኢትዮጵያውያን አሉ። ነገር ግን የሀገራቸው መንግስት ማለትም የኢትዮጵያ መንግስት ከደቡብ አፍሪካ አቻው ጋር ተነጋግሮ ዶክመንት የሌላቸውን ዜጎች ወደ ሀገራቸው መመለስ የሚችልበት አግባብ ቢኖር በደስታ መመለስ የሚፈልጉ ኢትዮጵያውያን አሁንም አሉ። የተወሰነ ገንዘብ ይዘናል የሚሉ አሉ። የያዝነውን ይዘን እንኳን መውጣት የምንችልበት አግባብ ቢኖር በጣም የሚደገፍ የሚበረታታ ነው የሚል ሀሳብም ሰጥተውኛል። ሌሎቹ ደግሞ ያው እንግዲህ ጊዜው ወቅቱ እስኪያልፍ ድረስ ደግሞ አሁንም ተደብቀው የሚገኙና ሱቆቻቸውንም ዘግተው የሚገኙ እንዳሉ እንደዚሁ ለማወቅ ችያለሁ እና አሁንም የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር ይህን ጉዳይ በሚመለከት በጣም በአንክሮ እንዲከታተለውና የዜጎችን ሕይወት ለመታደግ እነዚህ የሙቭመንቱ መሪዎች የኦፕሬሽን ዱዱላ እና የማርችን ማርች መሪዎች ካስቀመጡት ቀነ ገደብ አስቀድሞ መንግስት እርምጃውን እንዲያፈጥንና እንዲወስድ በጣም አሁንም እንወተውታለን፣ እናሳስባለን። ሌላው ያው እንግዲህ ከሰሞኑ አንድ መረጃም ለማግኘት ችዬ ነበረ እና የማይግሬሽን ጉዳይ ነው፣ የፍልሰት ጉዳይ አሁንም በጣም አሳሳቢ ጉዳይ የሆነ መምጣቱን ወደ እናንተ ለማድረስ እፈልጋለሁ። ከዚህም ጋር ተያይዞ እንግዲህ በ2019 የነበረው አንድ አሃዝ በ5 ዓመት ውስጥ ወደ 800,000 የሚሆኑ ኢትዮጵያውያን ከሀገር መውጣታቸውን ወይም ለፍልሰት ለስደት መዳረጋቸው እንደዚሁ የሚገልጽ መረጃ ነበረ። እንግዲህ በ2019 የወጣ መረጃ ነው። 2019 ኢትዮጵያ የነበረችበትን እንግዲህ ደረጃ የምናስታውሰው ነው። ምንም እንኳ ያው የለውጡ ማግስት እንደዛም ደግሞ የተወሰኑ ውጣ ውረዶች ቢኖሩም ነገር ግን ኢትዮጵያ አሁን ካለችበት ደረጃ ላይ በጣም በእጅጉ የተሻለች እንደነበር የሚታወስ ነው። ይሁን እንጂ አሁን እንግዲህ ከ2020 እስከ 2025 በተደረገ ጥናት ደግሞ 1.2 ሚሊዮን ኢትዮጵያውያን ከሀገር መውጣታቸው እንደዚሁ እንግዲህ እነዚህ ዶክመንትድ የሆኑ ናቸው። በጣም አይኦኤም ዶክመንት በጣም መዝግቢያቸዋለሁ ከሚላቸው ነው እና ብዙዎቹን በዚህ ጉዳይ ላይ ለማናገር የሞከርኳቸው የዘርፉ ኤክስፐርቶች ደግሞ በጭራሽ ከዚህ ይህ ቁጥር እውነተኛውን አሃዝ አይናገርም ይላሉ። ከዚህ በጣም ይልቃል። ይህ እንግዲህ በተለይም ደግሞ ከጦርነቱ በኋላ ከሰሜኑ ጦርነት በኋላ እንደዚሁም ደግሞ አሁን በአማራ ክልልና በኦሮሚያ ክልል እየተከናወነ ካለው ጦርነት አንጻር ከዛም በኋላ ደግሞ በትግራይ ካለው የማህበራዊ ቀውስ እና በርካታ የኢኮኖሚ ችግር አንጻር ጋር ተያይዞ እየተደረጉ ያሉ የኢኮኖሚክ ነክ ፍልሰቶች በጣም በእጅጉ የተበራከቱ እንደሆኑ እና ይህ 1.2 ሚሊዮን የሚለው ቁጥር በእጅጉ በጣም ከስታንዳርዱ ያነሰ እንደሆነ አሳውቀውኛል እና ይህ በጣም አሳፋሪ ወይም ደግሞ ማለት እንደ መንግስት በጣም ሊያኩራራን የሚገባ እንዳልሆነ ማለት አሁንም ድረስ ይህን ሰርተናል ያን ሰርተናል የህዝብን ኑሮ አሻሽለናል የሚለው የመንግስት ፕሮፓጋንዳ እና እንግዲህ የካድሬዎችም ሊሆን ይችላል መረጃዎች በእርግጥ ቁጥሮቹ ያን ስለማያሳዩ በተቃራኒው እየሄዱ እንደሆነ እንደዚሁ ማሳያ እንደሆነ ሊታይ ይገባል። አንድ ሪፖርት እንዲያውም እንደሚናገረው እንግዲህ ያው ተመሳሳይ ነው ሪፖርቱ በእርግጥ 250,000 ኢትዮጵያውያን በየአመቱ ይወጣሉ የሚል ነው። ይህም ያው ቁጥሩን ስንደምረው ወደ 1.2 ነው የሚሆነው። ነገር ግን መጀመሪያም ላይ እንዳልኩት ያው የዘርፉ ምሁራን ይህን በጣም ይቃረኑታል። ቁጥራቸው በጣም ምናልባትም አንዳንዶቹ እንደሚሉት እስከ እጥፍ ሊሄድ እንደሚችል ይህ ቁጥር በእጥፍ ሊያልፍ እንደሚችል እንዲያውም ይናገራሉ። ይህ በጣም አሳሳቢ ነገር ነው ማለት ነው። ምክንያቱም ከቅርብ ጊዜ ወዲህ ብቻ ሳይሆን በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ እያነሱ ወደ ህዝብ የሚያስተጋቧቸው መረጃዎች የህዝብ ኑሮ እንዴት እንደተሻሻለ እና በተለይም ደግሞ የአገሪቱ ምርትና ምርታማነት እየጨመረ ከመምጣቱ ጋር ተያይዞ የዜጎች ኑሮ መሻሻሉን የሚያሳዩ በርካታ መረጃዎች እንደዚሁ ሲያወጡ ይስተዋላል። ነገር ግን ከዛ በተቃራኒው የሆነ እንደሆነ ሪያሊቲው ለማሳየት እንወዳለን። እንግዲህ ለዛሬ
ወደ ምርጫና ምርጫ ነክ ነገሮችን በኢትዮጵያ ዙሪያ የተጻፉ መረጃዎችን እንደዚሁ ወደ እናንተ አደርሳለሁ ባልኩት መሰረት ለመግቢያ ያህል እንግዲህ ኢኮኖሚስት ያወጣው መረጃ አለ። በተለይም ደግሞ በቂ ማለት ለምርጫ የሚሆኑ ወይም ደግሞ በደንብ በሚገባው ልክ ተፎካካሪ ፓርቲዎች በሌሉበት ሁኔታ ዜጎች ምርጫ እንዲመርጡ እየተደረጉ ነው የሚል ሀተታም እንደዚሁ እያስነበበ ነው የሚገኘው። እንግዲህ ከዛም ውስጥ በተለይም ደግሞ የምርጫዎችን ሁኔታ ካነሳ በኋላ ደግሞ ጠቅላይ ሚኒስትር እንግዲህ አብይ አህመድ ከአፄ ኃይለሥላሴ በኋላ ታይቶ በማይታወቅ ሁኔታ ስልጣንን ወደ ራስ የመሰብሰብ በጣም በርካታ ስልጣኖችን በራሱ ዘንድ የማካበት ነገር እየታየበትም ነው። ይህም ደግሞ እርሳቸው እንግዲህ ከሁለት ተርም በኋላ ማገልገል አይገባም ሲሉ የነበሩበትን ነገር ቫዮሌት የሚያደርግ እንደሆነ እንደዚሁ እየተናገሩ እንደነበር ለማስነበብ ሞክሯል። ይሁን እንጂ እኔ ከምርጫው በተጨማሪ ምርጫ ላይ ፎከስ ካደረገው ባለፈ እኔ በጣም አቴንሽንን ስቦት የነበረው ምንድን ነው የፕሬዚደንት ኢሳያስን የጎረቤት ሀገር የኤርትራን ፕሬዚደንት ኢሳያስ አፈወርቂንና አብይ አህመድን ለማንሳትና ለማንጸር የፈለገበትን ምክንያትም አካሄድም እንደዚሁ ለማየት ፈልጌ ነበረ። ምክንያቱም እንግዲህ አብይ ወይም ጠቅላይ ሚኒስትር አብይ አህመድ ፕሬዚደንት ኢሳያስን ከሀገር ውስጥ ጠላቶች ወይም ከሀገር ውስጥ ተቀናቃኞቻቸው ጋር በመሆን እያሴሩባቸው እንደሆነ መናገራቸውን ሳይት አድርጓል እንግዲህ ኢኮኖሚስት። ይሁን እንጂ በተቃራኒው ደግሞ ይልና ጠቅላይ ሚኒስትር አብይ አህመድ የባህር በርን ታሳቢ በማድረግ የኤርትራን ሉዓላዊ ግዛት ለመውሰድ ያደርጓቸው የነበሩት ወይም ያስተጋቧቸው የነበሩት መልእክቶች ኤርትራውያንን በጣም አለርት አድርገዋቸው እንደሆነ ወይም ደግሞ እንዳደረጋቸው እንደዚሁ ለማንሳት ሞክሯል። ለእኔ ግን የታየኝ ነገር ምንድን ነው አሁን ለምርጫው የታሰበው ጉዳይ ሳይሆን ከምርጫ አስቀድሞ በተለይም ደግሞ ከቅርብ ጊዜ ወዲህ ምናልባት አድማጮቻችን እናንተም ታዝባችሁ ከሆነ አላውቅም የዓለም አቀፍ ሚዲያዎች በብዛት እንዲሁም ደግሞ በተለይም ደግሞ የዋሽንግተን አስተዳደር የዋሽንግተን መንግስት ከአስመራው መንግስት ጋር የገባውን የተሻሻለ የዲፕሎማሲ ግንኙነት ተከትሎ በርካታ ትችቶች ወደ ኢትዮጵያ ሲሰነዘር ነበር። ይህ ደግሞ የምዕራባውያንን ፊት ማዞር ማሳያዎች እንደሆኑ ተደርጎ መቆጠር ይችላል። ምክንያቱም በኢኮኖሚስት እንደ ማሳያ ብናነሳ የሁለቱን ሀገራት መሪዎች እንደዚህ አንዱ ባንዱ ላይ ለማስቀመጥ የሞከረበት መንገድ ከዚህ ቀደም ቢሆን ኖሮ ወይም ደግሞ ባልተሻሻለው የዲፕሎማሲ ግንኙነት ቢሆን ኖሮ የምዕራባውያን ሚዲያዎች ኢሳያስ አፈወርቂን በሚመለከት ከግማሽ ገጽና ከዛ በላይ የሚሆን መጀመሪያ ከግማሽ ገጽና ከዛ በላይ የሚልቅ የኢሳያስን እንግዲህ ብሩታል አስተዳደር ኢዲሞክራሲያዊነት እንዲሁም በጣም በርካታ ጨቋኝነቶችን የሚገልጹ መረጃዎችን ያስተጋቡ ነበር። አሁን ግን በጣም በተለሳለሰ መልኩና እንዲያውም እንግዲህ ከጎረቤት ሀገር ከኢትዮጵያ ጋር የማነጻጸርና እንዲያውም ትከሻ የማለካካት አይነት አካሄድ እየሄዱበት እንደሆነ እንደዚሁ አያለሁኝ እና ይህ ደግሞ የምዕራባውያን ሀገራት እንግዲህ ወደ ኤርትራ ያማተሩበትና እንግዲህ አስተሳሰቦቻቸውንም ደግሞ ወይም ደግሞ የዲፕሎማሲ ግንኙነታቸው በጣም እየጎመራ እንደሚሄድ ማሳያ ተደርጎ ሊወሰድ ይችላል። ይህንም ተከትሎ እንግዲህ በተለይም ደግሞ ከዋሽንግተን ግንኙነት የኤርትራና የአሜሪካ ግንኙነት በጣም የተሻሻለ ከመምጣቱ ጋር ተያይዞ አስተውለን ከነበረ እንግዲህ በአገር ውስጥ የሚታዩ የመንግስት ደጋፊ ናቸው ተብለው የሚታሰቡ በርካታ ተከታይ ያላቸው በማህበራዊ ሚዲያ በርካታ ተከታይ ያላቸው አክቲቪስቶች የአሰብን ጉዳይ በሚመለከት የመንግስት ባለስልጣናትንም ጨምሮ የአሰብን ጉዳይ በሚመለከት ትንሽ ዝቅ አድርገው እየተጫወቱት እንደሆነ እንደዚሁ ማሳየት ያስፈልጋልና የሚዲያዎቹ ፍሬሚንግ አሁንም እንግዲህ የሀገራትን አቋም ማሳያ ሆኖ እየቀጠለ እንደሆነ እንደዚሁ መጥቀስ ያስፈልጋል። ሌላው እንግዲህ ከኢኮኖሚስት ወጣ ስንል ደግሞ ወደ ቻታም ሃውስ ሪፖርት እንሄዳለን እና በዚህም እንግዲህ
ቻተም ሃውስ በጽሁፉ በመግቢያው ላይ እንግዲህ ከ1983 ወዲህ የመድብለ ፓርቲ ስርዓት ከተተገበረ ወዲህ ማለት ነው እና በጣም አነስተኛ ፉክክር የሚታይበት የታየበትም ምርጫ ነው ሲል ከወዲሁ ደምድሟል ቻተም ሃውስ። እና ይህ እንግዲህ አዲሱን ምርጫ ወይም ደግሞ ሰባተኛውን ሀገራዊ ምርጫ ከወዲሁ በጣም ትልቅ ግምት እንዳይሰጥ የሚያደርግና ፉክክሩን በጣም የለዘበ እንደሆነ እንደዚሁ እያሳየ ነው የሚገኘው። ይህ ደግሞ በዓለም አቀፍ ደረጃ አሁን ያለውን አስተዳደር ወይም ደግሞ አሁን በጣም ዲሞክራሲያዊ መንግስት ነኝ፣ ዜጎችን በፍትሃዊነት እያስተዳደርኩ ነው የሚለውን መንግስት፣ ዜጎቼ በጣም በተሻለ የኑሮ ደረጃ ላይ ይገኛሉ የሚለውን መንግስት ነጥብ የሚያስጥል ሆኖ እናገኘዋለን። እና በተለይም ደግሞ እንደ ማሳያም የሚያነሳው ቻተም ሃውስ በአማራና ትግራይ ዘንድ እነዚህ የአማራና ትግራይ ክልል ያው ከሱዳን ጋር ካላቸው ቅርበትም አንጻር በማስተሳሰር ነው የሚያነሳው እና ከፌዴራል መንግስት ጋር ካላቸው ውጥረት ጋር በተያያዘ ያለው ችግርና ያለው ውጥረት በምርጫው ላይ በጣም ከፍተኛ ጥላ አጥልቶበታል ይላል። እና ከዚህ አስቀድመው ደግሞ ከቀናት በፊት መንግስት ያው የአማራ ክልል እንደ ክልል መንግስት በአማራ ክልል እንዲሁም ደግሞ በአገር አቀፍ ደረጃ ምርጫ ማካሄድ የሚቻልበት ምቹ ሁኔታ እንዳለና ይህም ለማደናቀፍ አቅም ያላቸው የታጣቂ ኃይላትና ወይም ደግሞ ተቃዋሚ ቡድኖች ነፍጥ ያነገቡ ተቃዋሚ ቡድኖች እንደሌሉ ሲናገር መቆየቱ የሚታወስ ነው። ይህ ደግሞ ራስን በራስ የሚቃረን ምክንያቱም ከሰሞኑ እየወጡ ያሉ ሪፖርቶች ከመንግስትም ዘንድ እየወጡ ያሉ ሪፖርቶች ደግሞ ተመሳሳይ ከቻተም ሃውስ ጋር በጣም የሚሄዱ እንደሆኑ ደግሞ ማየት ያስፈልጋል ማለት ነው። በእርግጥ የተናበቡ አይነት መግለጫዎችን ከመንግስት ዘንድ ሲወጡ ስለማይታዩ ራሳቸውን የቻሉ ክፍተቶች ይስተዋሉባቸዋል እና የቻተም ሃውስ እንግዲህ ሪፖርትም ከዚህ ጋር የተያያዘ ነው። ያው ምርጫው አሁንም ሰፊ ግምት የሚሰጠው እንዳልሆነና ምንም አይነት ፉክክር የማይታይበት እንደሆነ ከወዲሁ ለማሳወቅ ሞክሯል። በነገራችን ላይ ይህን ሪፖርት ሲያወጣ 1983 ጀምሮ ነው የሚለው። መድብለ ፓርቲ ከተቋቋመ ጀምሮ ወይም ደግሞ ስርዓት ከተተገበረ ጀምሮ እንዲህ አይነት ዝቅተኛ ፉክክር የታየበት ወይም የሚታይበት ምርጫ የለም ብሎ ያውቃልና ይላል። በነገራችን ላይ እንግዲህ ኢህአዴግ 100% ተመረጥኩኝ እስከ ማለት የደረሰበትን ምርጫ የሚታወስ ነው እና ያን ያህል እንኳ ያ ምርጫ እንኳ በዚህን ያህል ሌቭል ትችት አልቀረበበትም እና መንግስት ቆም ብሎ ማሰብ ያስፈልገዋል። እና እንግዲህ ከምርጫ ጋር ሲነሳ መቼም ኢትዮጵያ የምርጫ ታሪኳ በተለይም ደግሞ ከቅርብ ጊዜ ወዲህ ከ1983 ወዲህ ማለት ነው እና የምርጫ ታሪኳ በጣም ትልቅ ጥላ አጥልቶበት ያለፈው በተለይም ደግሞ ሶስተኛው የ1997ቱ ምርጫ ትልቅ ጥላ ወይም ደግሞ ትልቅ የታሪክ ጥፋትን ፈጥሮ እንደሄደ የሚታወስ ነው። ነገር ግን ከዛ በኋላ እንኳ የተደረጉ ምርጫዎች ቀዝቀዝ ያሉ እንኳ ቢሆኑ በዚህ ልክ ግን በጣም ዓለም አቀፍ ተቀባይነትን ያጡበት ምርጫዎች ግን ተደርገው አያውቁም ነበረ። አሁን ያለው የአስተዳደር ግን እንደዚህ አይነት የከፍተኛ የምርጫ ታሪክ ስብራት የሚያስመዘግብ ሆኖ እየተስተዋለ ወይም ደግሞ እየተካሄደ እንደሆነ ግን በውል የሚረዳ ይሆናል ብዬ አላስብም። ማለት ምክንያቱም አካሄዱ እንኳ ከዚህ በጣም በተቃራኒው የተለየ ስለሆነ ማለት ነው። አሁንም የሚያስተዳድረው መንግስት በጣም ፍትሃዊ እንደሆነ በጣም በዲሞክራሲ የሚያምን መንግስት እንደሆነ እንደዚሁ እየተናገረ ይገኛልና የሚወጡት ሪፖርቶች ግን ከዛ በተቃራኒ ናቸው። በነገራችን ላይ እንግዲህ ከዚህ ለዛሬ እንግዲህ የርዕሰ ጉዳይ ማድረግ ያቀረብኩት ደግሞ የሁለት ምርጫዎች ወግ ለማለት ያስገደደኝ ከዚህ ቀደም የነበረው ስድስተኛው ሀገራዊ ምርጫና አሁን ሊካሄድ እንግዲህ የቀናት ዕድሜ ብቻ የቀረውን ሰባተኛው ሀገራዊ ምርጫን በሚመለከት ለማነጻጸርና ለማወዳደር እንደዚሁም ደግሞ ይታዩ የነበሩ ነገሮችንም እንደዚሁ በታሪክም ሂደት ደግሞ ከመንግስት ለውጥና ሪቮሉሽን ሊባሉ በሚችሉ አይነት ሪፎርሞች በኋላ የተደረጉ ምርጫዎችንም እንደዚሁ ለማየት ያስችላል። በነገራችን ላይ እንዲሁ ወደ እርሰ ጉዳያችንም ለማለፍም ያህል በለውጥ ማግስት ወይም ደግሞ የመንግስት ለውጥ የስርዓት ለውጥ ከተደረጉ በኋላ የሚደረጉ ምርጫዎች ሁለት አይነት መልኮችን ይዘው
ተቀምጧል በታሪክ እንኳ ማለት ነው። ለምሳሌ እንግዲህ በ1989 በተለይም ደግሞ በምስራቅ አውሮፓ ሀገራት የኮሚኒስት ስርዓት እንግዲህ ስርዓተ ማህበሩ መዳከምን ተከትሎ በርካታ ሀገራት እንግዲህ ሪቮሉሽን አካሄደው ነበረ። ከዛ ተከትሎ ደግሞ ምርጫዎችን ለማካሄድ ሞክረው ነበረ። ከዚህም ጋር በተገናኘ በ1989 ፖላንድ እና ቼክ ሪፐብሊክ በአንጻራዊነት በጣም ፍትሐዊና ዲሞክራሲያዊ የሆኑ ምርጫዎችን አሳክተው ነበረ። ከዛ ይህ እንግዲህ ከስርዓት ለውጥ ከመንግስት ለውጥ በኋላ የተከናወኑ ወደ ዲሞክራሲ የሚመሩ ቻንሶች ወይም ደግሞ እድሎች መፈጠራቸውን ማሳያ ናቸው። በተቃራኒው ደግሞ ከስርዓት ለውጥ ወይም ደግሞ ከአብዮት በኋላ አንድን ጨቋኝ በሌላ ጨቋኝ የመተካት አይነት አዝማሚያ ደግሞ በብዙ ሀገራትም እንደዚሁ ሲታይ ነበረ። ለዚህም ማሳያ ደግሞ በ1952 ወደ ግብፅ የሚወስደን ታሪክም እንደዚሁ ማንሳት ያስፈልጋል። ማለት ከሪቮሉሽን በኋላ ምንም በቃ ይህ ነው እዚህ ግባ የሚባል እንኳ ለውጥ ሳይመጣ ነው የቀረው ማለት ነው። በ2019 በጎረቤት ሀገር እዚሁ የቅርብ ጊዜ ትውስታችንም እንደሚያሳየው በ2019 እንኳ የጎረቤት ሀገር ሱዳን እንግዲህ አልበሽርን ያስወግደው ያ ህዝባዊ አመፅ ከዛ በኋላ ዲሞክራሲን ያሰፍናል ተብሎ ታስቦ የነበረ ቢሆንም ተጠብቆ የነበረ ቢሆንም ከዛ በኋላ ግን እንደምታዩት ሱዳን አሁንም ድረስ ያላባራ በጣም ከፍተኛ ቀውስ ውስጥ እንደምትገኝና የእርስ በርስ ጦርነት ውስጥ መገኛ ያውም በርካታ የመካከለኛው ምስራቅ ሀገራትን ጋብዛ መደባደቢያ ሜዳም እስከ መሆን የደረሰች ለመፍረስ ጫፍ የደረሰች ሀገር እንደሆነች ማሳያ ነው። እና ከለውጥ በኋላ የሚደረጉ ምርጫዎች ግን ሁለት አይነት መልኮችን ይዘው እንደሚሄዱ ግን እዚሁ ጋር መጥቀስ ያስፈልጋል ማለት ነው። ስለዚህ እንግዲህ ወደ ስድስተኛው ምርጫ እንለፍና እንግዲህ ከ5 ዓመት በፊት ማለት ነው የስድስተኛው አገራዊ ምርጫ በተከናወነበት ወቅት ያው እንግዲህ ከአንድ ዓመት በኋላ የተከናወነ ምርጫ እንደነበረ የሚታወስ ነው። እና ያው ኦፍኮርስ ትግራይን ያገለለ ምርጫ እንደነበረ የሚታወስ ነው። ጦርነት የቀሰቀሰ ምርጫ እንደነበረ የሚታወስ ነው። ይሁን እንጂ በወቅቱ በጣም ብዙ መነቃቃት የታዩበት ከተወሰኑ ምሁራን ውጭ ማለት ኦፍኮርስ በትግራይ ሳይድ የነበሩ ምሁራን ይህን አጥብቀው ይቃወሙ ነበር። ሌሎችም እንደዚሁ ሌሎች ስፍራዎች ሌሎች ክልሎችም እንደዚሁ የነበሩ ምሁራን እንደዚሁ አጥብቀው ይቃወሙት ነበር። ነገር ግን በጣም በከፍተኛ ሁኔታ ግን ወይም ደግሞ ፋስት ማጆሪቲ ምርጫውን በተስፋ ይጠብቅ የነበረበት አዝማሚያ እንደነበረ የሚታወስ ነው። ያ ምርጫ በእርግጥ ለውጥ ይመጣልኛል ወይም ደግሞ አዲስ መንግስት መሰረታለሁ እያለ አልነበረም። ቢያንስ የአብይ አህመድ መንግስት ይጸናል ወይም ደግሞ የብልጽግና መንግስት ህጋዊ ሰውነት ይዞት ወይም ህጋዊነቱን አስጠብቆ ይቀጥላል። በሚቀጥሉት ዓመታት ደግሞ ከፍተኛ የሆነ መነሳሳት እንደዚሁም ደግሞ ዲሞክራሲያዊነት እየሰፈነ ይሄዳል የሚሉ ተስፋ ነበረው በአንድ ወገን። በሌላ ወገን ደግሞ ከዚህ ቀደም የነበረው እንግዲህ ተቃዋሚዎችን አግልሏል ይባል የነበረው ምርጫዎች እንግዲህ በሰዎች አታይ ነው። አሁን ግን የራሴን ተወካይ ወይም ደግሞ መርጬ ድምፄን ማሰማት ይቻለኛል የሚልም ደግሞ ተስፋ የተጣለበትም ነበረ። ከዚህም ጋር ተያይዞ በእርግጥ በትክክለኛ መንገድ ሄደው ምርጫ ተወዳድረው አሸንፈው ፓርላማ የገቡ እንደነበሩ የሚታወስ ነው። በነገራችን ላይ ስለ ፓርላማ ወይም ስለ ተወካዮች ምክር ቤት ካነሳን አይቀር በተሰናባቹ በተለይም ከስድስተኛው ሀገራዊ ምርጫ አስቀድመው የነበረው ወይም ደግሞ ጠቅላይ ሚኒስትር አብይ አህመድ የተረከቡት ፓርላማ ማለት ነው እርሳቸው ወደ ስልጣን ከመጡ በኋላ የነበረው ፓርላማ የትግራይ ተወካዮችንም እንደዚሁ ስላሉ ትግራይን በተደጋጋሚ እያነሳው የሚገኘው በነገራችን ላይ በዚህ ምርጫ ተሳታፊ ስላልሆነች ለ10 ዓመታት ተወካይ አልባ ሆና ስለምትቀጥልም ነው እና የትግራይ ተወካዮችም የነበሩበት ፓርላማ ነበር ያኔው ፓርላማ ማለት ነው። እና በወቅቱ በነገራችን ላይ በጣም ኢንተረስቲንግ የነበረ ፓርላማ ነበረ። እኔ በጣም ወድጄው የምከታተለው የፓርላማ ሂደትም እንደነበረ ማስታወስ ያስፈልጋል። በርካታ ተቃውሞዎች፣ የተለዩ ሀሳቦች ይነሱበት የነበረበትን ፓርላማ ነበረ እና ይህ የሆነው እንግዲህ የመጀመሪያዎቹ የፓርላማዎቹ ዘመናት ሳይሆኑ በእርግጥም
ለውጡ ከመጣ ማግስት በጣም ከፍተኛ ድምጾች ይሰሙ ስለነበረ ነውና ለውጡ ይዞት የመጣው ለውጥ ነው ወይም ዲሞክራሲ ነው ለማለት የሚያስደፍር ግን አይደለም። እዚህ ጋር መታወቅ ያስፈልጋል። ስለዚህ ስድስተኛው ሀገራዊ ምርጫ እንግዲህ በተከናወነበት ወቅት ታዲያ የተፎካካሪ ፓርቲዎች ገብተው ነበር። የአብን ተወካዮችን ከዚህ ጋር ማንሳት ያስፈልጋል። የተከበሩ አቶ ክርስቲያን ታደለ እንዲሁም ደግሞ የተከበሩ ዶክተር ደሳለኝ ጫኔ ከአብንን እንኳ ወክለው የገቡበት ነበረ። ሌሎችም እንደዚሁ ገብተው ነበረ። በእርግጥ እንግዲህ የወከሉትን ህዝብ እንኳ እንዲሁም ደግሞ የምክር ቤት አባልነታቸውን የሚሰጣቸውን ያለመከሰስ መብት እንኳ ያልገፈፈ ሳይገፉ መንግስት እንግዲህ ለዘብጥ እየዳረጋቸውን ክርስቲያን ታደለን የተከበሩ አቶ ክርስቲያን ታደለን እዚህ ጋር ማንሳት ያስፈልጋል። ለህዝብ ካለው ንቀት የሚመስል አካሄድ እንግዲህ የወከላቸውን ህዝብ እንኳ በመድፈር እርሳቸውን ለዘብጥያ ዳርጓቸዋል። ይህ እንግዲህ የስድስተኛው ምርጫ በኋላ የመጣው ፓርላማ ማለት ነው። እና ያ መንግስት ግን በእርግጥ የተጣለበትን ያህል ተስፋ ለህዝብ ዴሊቨር ማድረግ አልቻለም። እንዲያውም ከግጭት ወደ ግጭት እንግዲህ እየገባ ነው የሄደው የነበረው። ያንም ተከትሎ ምክንያቱም መንግስትን አሁን ብሌም እያደረግን የሚገኝበት ምክንያት ምናልባትም ከተቃዋሚ ወገን ከመወገን ምናምን ሳይሆን እንደዚህ አይነት ኮንፍሊክቶችን ማስቆምም ማስጀመርም በጣም ባለሙሉ አቅም የሆነው መንግስት ስለሆነ ማለት ነው። ከዋሪን ፓርቲዎች አንዱና በጣም ዋነኛው መንግስት ስለሆነ መንግስት ደግሞ ነገሮችን ማለዘብም እንደዚሁም ደግሞ ማጦዝም በጣም አቅሙ ስለሆነ ማለት ነው እና ስድስተኛው ምርጫ እንደተባለው ያው በጣም በርካታ ወጪም ፈሰስ የተደረገበት ነበር እና በወቅቱ እኔ ሰራበት የነበረው ከምርጫ ጋር የተያያዘ አንድ ፕሮጀክት ላይ ሰራ ነበር እና ከአንዲት አውሮፓዊ የምርጫ ባለሙያ ጋር ወይም ደግሞ ምርጫውን ለማስፈጸም ከመጡ ድርጅቶች ጋር የምትሰራ አንዲት አውሮፓዊት ጋር እንደዚሁ እያወራን ነበር እና በወቅቱ የነበረውን ዋጋ በጀት እያወራን ነበር እና ለመሆኑ ስንት ነው የወጣበት ይህ በጀት ምናምን ብላ ጠይቀኛለች። በጀቱን ተናገርኩኝ ማለት ነው። በዚህ ሁሉ በጀት መላው አውሮፓን ምርጫ ማካሄድ ይቻል ነበር የሚል በጣም ፈገግ የሚያሰኝ ትችት ሰጥታኝ ነበረ። ያ ሁሉ ገንዘብ የወጣበት፣ ያ ሁሉ እርዳታ የፈሰሰበት፣ ያ ሁሉ ተስፋ የተጣለበት ምርጫ ግን ስድስተኛው ሀገራዊ ምርጫ የመሰረተው መንግስት እንግዲህ አገሪቱን ከየት ወዴት እንደወሰደ ወይም ደግሞ የተሰጠውን ኃላፊነት በአግባቡ ተወጥቷል የሚያስብል እንዳልሆነ ግን በበርካታ ፓራሜትሮች አንስተን መከራከር መሞገት ያስችለናል። ይሁን እንጂ በወቅቱ ግን ስድስተኛው ሀገራዊ ምርጫ በሚከናወንበት ወቅት ሚዲያዎች በአንጻራዊነት አምድ መድበው ጋዜጦች አምድ መድበው እንዲሁም ደግሞ የአየር ሰዓት ሰጥተው ሌሎችም በጣም በርካታ ሀሳቦች ይንሸራሸሩባቸው የነበሩ ነገሮችን ሲታዩ ነበረ። በጣም በርካታ መረጃዎች ወደ ህብረተሰቡ ይደርሱ ነበር። ለመራጩ ህዝብ አውቆ እንግዲህ ኢንፎርምድ የሆነ ዲሲሽን እንዲወስን ግን በጣም የበኩልን ድርሻ ይደረግበት የነበረ ጊዜ ነበረ። የፖለቲካ ፓርቲዎች በአንጻራዊነት አሁን ካለው ማለት ነው በአንጻራዊነት ያው አባሎቻቸው በጣም እንግልት እየደረሰባቸው ቢሆንም ነገር ግን በወቅቱ ሀሳባቸውን በጣም ያስተጋቡበት ነበረ። እስከ መራጭ እንግዲህ እስከ ጓዳ ጎድጓዳ እስከ መራጮቻቸው ድረስ ገብተው ሀሳቦቻቸውን ያስተጋቡ ነበረ፣ ይወዳደሩ ነበረ፣ የምረጡኝ ቅስቀሳ ያደርጉ ነበረ። በወቅቱ በጣም እንግዲህ ይህን በሚመስል መልኩ በአንጻራዊነት የምርጫ ሂደቱ ሰፊ ነበረ ወይም ደግሞ አስቻይ ሊባል የሚችል ነበረ። የሚዲያ ባለሙያዎች ኦፍኮርስ ጋዜጠኞች በተለያዩ አካባቢዎች ተዘዋውረው የምርጫ ሂደቱን ዘግበዋል። የድምፅ አሰጣጡን ሂደት አይተዋል፣ ታዝበዋል። ከዛም አስቀድመው ደግሞ የምረጡ እንቅስቃሴዎችንም እንደዚሁ እየሄዱ ታዝበዋል። እንደዚሁ ለመዘገብም አቅሙ ነበራቸው። ሌላ ከምርጫ ቦርድ አንጻር ወይም ደግሞ ከምርጫ ቦርድ ወገን ደግሞ በየጊዜው መግለጫ ይሰጥ ነበረ። ከጋዜጠኞች ጋር የነበረው ኢንተራክሽን በጣም ማለት አመርቂ ሊባል የሚችል አይነት ከጋዜጠኞች ጋር የነበረው ኮሚኒኬሽንም እንደዚሁ የሚበረታታ ነበረ። የምርጫ እጥረት አልነበረም። ይቅርታ፣ የመረጃ እጥረት አልነበረም።
አንዳንዴ ያው በቀጥታም እንኳ የስልክ መስመር ላይ ገብተው ማብራሪያ እስከመስጠትም የሚደርሱ የምርጫ ቦርድ ኃላፊዎችም እንደነበሩ የሚታወስ ነው እና ያ ግን እንግዲህ አሁን በ2007 እየጎመራ መሄድ ወይም ደግሞ የነበሩበትን ክፍተቶች እያረመ ወደ ተሻለ የዲሞክራሲ መንገድ መሄድ ነበረበት። ነገር ግን ያ ሳይሆን ቀርቶ አሁን 2018 የሰባተኛውን ምርጫ ግን ስንመለከት ከዚህ በጣም በእጅጉ የተቃረነ እንደሆነ እናያለን። ከዚህ ቀደም የነበሩ ፓርቲዎች በአንድም ሆነ በሌላ መልኩ ያው ተዳክመዋል ወይም እንዲዳከሙ ተደርገዋል። በጣም የተለየ ሀሳብ ከመንግስት በጣም የተለየ ሀሳብ መንግስትን የሚሞግቱ ሀሳብ ይዘው የሚመጡ የተለየ ፖሊሲን በፖሊሲ ሀሳብን በሀሳብ ሊሞግቱ ይችላሉ ተብለው የሚታሰቡ ግለሰቦች በተለያዩ መንገዶች ከምርጫው ገለል እንዲሉ ተደርገዋል። አንዳንዶቹ ያው ለእስር ቤት፣ ሌሎቹ ደግሞ ለበረሃም የተዳረጉ አሉ። ለነፍጥ አንግበውም አሁን የሚፋለሙ እንዳሉ ሁሉ የምርጫው ሂደት ግን ከወዲሁ ወይም ደግሞ አስቀድሞ በጣም የተንሻፈፈ እንደሆነ ወይም ደግሞ የተዳከመና ይቅርታ ለቃሉ የተንሻፈፈ የሚለውን አርማለሁ የተዳከመ እንደነበር ግን ማንሳት ያስፈልጋል ከስድስተኛው አገራዊ ምርጫ ጋር ሲነጻጸር ማለት ነው። ሌላው በሚዲያም በኩል የውጭ ሚዲያዎች በስፋት የታገዱበትም ጊዜ ነበር። በነገራችን ላይ ባለፉት 5 ዓመታት በጣም ከፍተኛ የሆነ ኢምፕሬግናብል የሆነ የሲስተም መንግስት መስርቷል። በጣም ሊጋፉት የማይችሉት አይነት ጠንካራ መንግስት ማለት ይህ ሚዲያን በማፈን በጣም ጠንካራ መንግስት እንግዲህ ሀሳብን በነፃነት መግለጽን የሚከለክል በጣም ጠንካራ መንግስት በእንደዚህ አይነት ዘርፎች በጣም ጥንካሬውን የሚያሳይ መንግስት ተገንብቷል እና ይህ በሆነበት ሁኔታ አሁን ምርጫን ማካሄድ እንግዲህ ነፃ፣ ፍትሃዊ፣ ዲሞክራሲያዊ ምርጫዎች ከሚገለጹበት አንደኛውና ዋነኛው ነጥብ ደግሞ አንዱ የሚዲያና እንግዲህ መረጃ በሚመለከት ነው እና የእነሱ ተሳትፎ በእጅጉ የተገደበበት ነው። መንግስት የመረጣቸውን ይሆናሉ ያላቸውን ወይም ደግሞ ሀሳባቸውን በኔ ላይ ክሪቲካል የሆኑ ሀሳቦችን አያነሱብኝም ብሎ የሚያስቧቸውን ጋዜጠኞች ብቻ በመሰብሰብና የምርጫ ዘገባን ፈቃድ በመስጠት ምርጫዎችን የዓለም አቀፍና የሀገር ውስጥ ሚዲያዎች ታዘቡት ለማለት ግን አይቻልም። ስለዚህ ስድስተኛው ሀገራዊ ምርጫ ላይ የተከናወኑ በጣም በአንጻራዊነት ደህና የሚባሉ ይበል የሚያሰኝ ስራ የተሰሩባቸውን እንኳ አስቀጥሎ ባለበት እንኳ አስቀጥሎ መሄድ አልተቻለም። በሰባተኛው ምርጫ ላይ ጭራሹን እንግዲህ የውጭ ሚዲያዎች እንደምታስታውሱት በርካታ የውጭ ሚዲያዎች እንዳይዘግቡ ተደርገዋል ወይም ደግሞ ፈቃዳቸው ተነጥቋል። ከወራት አስቀድሞ ነው ይህ መደላድል የተሰራው ማለት ነው። ሌሎቹ ያው ሀገር ጥለው እንዲወጡ ተደርገዋል። የሚዲያ ሀውሶች ክሪቲካል ናቸው ተብሎ የሚታሰቡ የሚዲያ ተቋማት እንዲዘጉና ወይም ደግሞ በፍርሃት ውስጥ እንዲቆዩ፣ የሚዲያ ባለሙያዎች ወይም ጋዜጠኞች ደግሞ እንደዚሁ በአደገኛ ፍርሃት ቆፈን ውስጥ እንዲከተቱ፣ እንዲሸበቡ ተደርገዋል። ስለዚህ ይህ በሆነበት ሁኔታ በስድስተኛው ሀገራዊ ምርጫ የፈነጠቀው ዲሞክራሲ ወይም ደግሞ ዲሞክራሲ ሊደረግ ይችላል የዲሞክራሲ መንገድ ነው ተብሎ የታዩ በጣም ጭላንጭል የነበሩ ተስፋዎች እንኳ በሰባተኛው ምርጫ ግን በጣም በእጅጉ የተዳፈኑበት እና እንዲያውም ከዛ ባለፈ ከዚህ ቀደምም ታይቶ በማይታወቅ ሁኔታ ከባድ የሆነ አፈና ውስጥ ይታያሉ። ይህ ደግሞ ከመጀመሪያው ማለት ከመንግስት ሳይድ እንቁምና እንዲያው ለአንድ አፍታ የዓለም አቀፍ ሚዲያዎች አሁን በቅርቡ ያወጡት ራሱ ብቻውን የሚሮጥ ቀዳሚ የለውም አይነት ጠቅለል ያለ ሀሳብ ያለው ትንታኔ እያስነበቡ ባለበት ሁኔታ ከመንግስት ሳይድ እንዲያው ለአፍታ ቆመን ኖ የምትሉት ነገር ትክክል አይደለም፣ ኢትዮጵያ በዲሞክራሲ ጎዳና ላይ ነች ብለን እንኳ ለመሞገት ቢያስፈልግ አሁን ያለው ሰባተኛው ምርጫ ለማካሄድ ግን የተደረጉ ቅድመ ሁኔታዎች ግን ያን አያሳዩም። መንግስትን እንኳ ደግፎ ለመቆምና መንግስትን ለማበረታታትና የዓለም አቀፍ ሚዲያዎችን ለመሞገት እንኳ የሚያስችል ምንም አይነት ሎጂክ የለም አሁን ባለንበት ሁኔታ እና ከዛ ባስቀደመ ደግሞ በሰላሙም ሁኔታ ብንሄድ
እንዳልኩት ስድስተኛው ምርጫ በትግራይ ክልል አልተከናወነም፣ ሙሉ በሙሉ በሚባል ደረጃ ማለት ነው። አሁንም በትግራይ ክልል አይከናወንም። ከዛም ባለፈ ደግሞ ከፍተኛ ስፍራ ባለው የአማራ ክልል ደግሞ አይከናወንም። መንግስት ከቀናት አስቀድሞ 6 ወይም 8 የምርጫ ክልሎች ላይ ብቻ ነው ማካሄድ የማልችለው እንጂ በቀሪዎች ላይ አከናውናለሁ በአማራ ክልል ብሎ ነበረ። ይሁን እንጂ ከአንድ ቀን በፊት የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ መሰረት ሙሉ በሙሉ በአማራ ክልል ለ5 ቀናት የሚቆይ ከዛሬ አርብ ጀምሮ ለቀጣይ 5 ቀናት የሚቆይ የሙቭመንት ሪስትሪክሽን ግን አወጥቷል። ይህን ደግሞ ተከትሎ በርካታ እንግዲህ የእንቅስቃሴዎች በመላው አማራ ክልል ተገድበዋል። ይህ በሆነበት ሁኔታ የመራጮች ደህንነት ባልተጠበቀበት ሁኔታ መራጮች ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሰው ጉዳያቸው ማስፈጸም በማይችሉበት፣ ድምፃቸው መስጠት በማይችሉበት፣ እንደዚሁም ደግሞ ታዛቢዎች ከአንድ ስፍራ ወደ ሌላ ስፍራ ተጓጉዘው ኦብዘርቭ ማድረግ በማይችሉበት ሁኔታ 7ኛው ሀገራዊ ምርጫን በተሳካ ሁኔታ አከናውነናል ማለት ይቻላል ወይ? ይህ እንግዲህ እንደ ማሳያ አነሳን እንጂ በኦሮሚያ ክልል እየተከናወነ ያለውን ነገር የምናውቀው ነው። ባለፉት 5 ዓመታት ከዛም አስቀድሞ ደግሞ ያው እንግዲህ ኦሮሚያ ክልል የሰላም እጦቱ በጣም ከጊዜ ወደ ጊዜ እየባሰ የመጣበት ጊዜ ነው እና እርሱስ በዛ ክልል ውስጥስ በእርግጥ እንደሚጠበቀው ምርጫ ማካሄድ ይቻላል? የመራጮች ወይም ደግሞ ድምፅ ሰጪዎች ወይም ተሳታፊዎች በእርግጥ ተዘዋውረው የድምፃቸው መስጠት ወይም ደግሞ ታዛቢዎች ድምፃቸው መስጠት የድምፅ አስጠት ሂደቱን መታዘብ የሚችሉበት ደረጃ አለ ወይ? ስለዚህ የሁለቱም ምርጫዎች በአንድ ሚዛን ላይ በምናስቀምጥበት ጊዜ የስድስተኛው ሀገራዊ ምርጫ በአንጻራዊነት የተሻለ ብዙ መሻሻሎች የሚጠበቁበት፣ ነገር ግን በ7ኛው ሀገራዊ ምርጫ ግን እነዛ መሻሻል ያለባቸው ነገሮች አይደለም ደህና ናቸው ወይም በጎ ጎን ናቸው ተብለው የተነሱ ከዚህ ቀደም የታዩ የምርጫ ባህሎች ግን አሁን በ7ኛው ምርጫ ኮምፕሊትሊ የጠፉበት ምን አይነት አካሄድ ልንሄድ እንችላለን እንኳ ብለን ብናስብ ማለት ከዚህ በኋላ መዳረሻው ወዴት ነው? ምክንያቱም ዲሞክራሲ የሆነ እየተተከለ አንዱ በሌላው እየተቀባበለ እያሻሻለውና ወደ ተሻለ ደረጃ እያደረሰው የሚሄድ እንጂ ዛሬ ደህና የነበረውን እየገደሉ ነገ የተሻለ ነገር የሚናፈቅበት አካሄድ እንዳልሆነ ግን ሁላችንም የምናውቀው የምንረዳው ጉዳይ ነውና ኦፍኮርስ ከዚህ በኋላ የ7ኛ ሀገራዊ ምርጫውን እናሻሽለዋለን ወይም እንመልሰዋለን ዲሞክራቲክ እናደርገዋለን ብለን የምናስብበት ጊዜው አልፏል። ከዚህ በኋላ ሊመሰረት የሚችለውንም መንግስት ደግሞ ከወዲሁ መገመት ይቻላል። ነገር ግን እንደዚህ ነው ወይ የሚቀጥለው? መንግስት እንደዚህ ነው ወይ የሚቀጥለው? በነገራችን ላይ ቅድምም እንደገለጽኩት ከምርጫው በኋላ በተለይ 6ኛው ምርጫ በኋላ ምርጫውን ሰርዙት፣ ትግራይ ትካተት፣ እኛም ወጪውን እንደገና እንሸፍን ያሉ ለጋሽ ሀገራት እንደነበሩ አስታውሳለሁ እና ያው በወቅቱ የነበረው የመንግስት አቋም ባለበት መጽናት ነበረ። ያው ምርጫ እንዴት ተደርጓል አንድ ክልል ብለን ድጋሚ አናደርግም እና ሌሎች ነገሮችን ከዛ በኋላ ያው የተካሄደውን ነገሮች የምናስታውሰው ነው። ሀገራዊ በጣም ትልቅ ስብራት እንዳካሄድን የምናስታውሰው ነው። አሁንም ድረስ መታከም ወይም ማከም ያልቻልነው እንዲሁም በሌሎች ክልሎችም እየደገምነው ያለው አካሄድ እንደሆነ የሚታወስ ነው። ነገር ግን ይህን ምርጫ ካከናወነን አሁን 7ኛውን ምርጫ ካከናወነን በኋላ በእርግጥ እንደዚህ ነው የሚቀጥለው? እንደዚህ አይነት መንግስት ነው መስርተን አሁንም ሀገር ልናስተዳድር ያሰብነው? በርካቶች ቅሬታ የሚያሰሙበት ነገር ግን ድምፃቸው ከቁብ የማይቆጠርበትን አይነት አካሄድ ነው የምንቀጥለው ማለት ነው። ማለት እንደ ህዝብ እንደ ግለሰብ ግብር እንደሚከፍል እንደ ጋዜጠኛም ደግሞ እኔም እጠይቃለሁ እንደዚህ አይነት ነገሮች ወደፊት። ምክንያቱም ሚዲያው በጣም በትልቅ አፈና ውስጥ ነው የሚገኘው። ሀገር ሚዲያዋን ነው የምትመስለው። በነገራችን ላይ የሚዲያዎችን አቅም የሚዲያዎችን ጉልበት በምናይበት ጊዜ የአንድን ሀገር ጉልበትና የአንድን ሀገር ዲሞክራሲያዊነት በጣም የምናረጋግጥበት ከርቀት የምናይበት ነው እና ጎረቤት ሀገር ኬንያ ብንሄድ የምናየው ነው። በጣም በርካታ ሪፖርቶች ይወጣሉ፣ በመንግስታት ላይ ይወጣሉ። ነገር ግን የሚዲያ ተቋማት በአንጻራዊነት በጣም በፍጹም ነፃነት ላይ የተመሰረቱ እንደሆነ እናያለን። ኢትዮጵያ ውስጥ ያ ሁሉ እየሆነ እንዳልሆነ እናያለን እና
አሁን ሰባተኛው ሀገራዊ ምርጫ ግን የሚመሰርተው መንግስት ለሚዲያዎች በጣም ከፍተኛ አስጊ፣ ለዜጎችም እንደዚሁ መብታቸውን አስከብረው የሚኖር መንግስት ይሆናል ብሎ ግን ማሰብ ከወዲሁ እንግዲህ ነገሮችን ማጤን ብቻ በቂ ነው። ማለት እንግዲህ የተሻለን ነገር ለመጠበቅ ዛሬ ላይ የምርጫ ሂደቱን ማየት ብቻ በቂ ነውና ይህ ሊሆን እንደማይችል ግን በጣም በርካታ ማሳያዎችን ማንሳት ይቻላል። ከላይ የጠቀስናቸውም በቂ ናቸው ማለት ነውና እንግዲህ መልካም ዕድል ለዲሞክራሲ ስርዓት፣ ለዲሞክራሲ ግንባታ፣ ኢትዮጵያ ለምትናፍቀው ዲሞክራሲ በጣም መልካም ዕድል እንመኛለን። በዚህ ምርጫ ለሚወዳደሩ የፖለቲካ ፓርቲዎችም እንደዚሁ መልካም ዕድል እንመኛለን። የመራጮቻቸው ወይም ደጋፊዎቻቸው ድምፅ በትክክል የሚቆጠርበት እንዲሆን፣ ኮንሲደር የሚደረግበት እንዲሆን፣ መንግስትም ደግሞ ወይም ደግሞ በዚህ ምርጫ የሚያሸንፈው መንግስትን ሲመሰርት በጣም የረጋች ለዜጎቿ የምትቆም ሀገርን እንዲያዋልድልን በጣም እንግዲህ በተስፋ እንለምናለን፣ እንጠብቃለን። እንግዲህ ከምርጫ ወይም ደግሞ አዲስ መንግስት ከተመሰረተ በኋላ ነው የምንገናኘው። ሆርን ፍሪኩዌንሲም ወደ እናንተ የሚደርሰው እንግዲህ በሌላ እርሰ ጉዳይ ይሆናል ማለት ነው። እስከ ሳምንት እንግዲህ መልካም ሳምንት እንላለን።